የካራማራ ግራሮች ሰላምና ጤና እንደ ሁል ጊዜው ለእናንተ እየተመኘው ዛሬ በክፍል 2 ይዤላችሁ የቀረብኩት የካራማራ ግራሮች የሚለውን መጽሐፍ ነው። በቀጥታ ወደ ዛሬው ክፍል። የካራማራ ግራሮች ጸሐፊ መቅደስ አብይ፣ ወታደር ጋሻዬ። ሰማኸኝ ልጄ? ምን አሉኝ? ያ ስፍራ ሩቅ ነው? የቱ እናቴ? ዘማቹ የሚሄድበት የጦርነቱን ስፍራ ማለት ሆነው። አሮጊቷ ፊት ላይ ትንሽ የሐዘን ፈገግታ ብልጭ ብላ ታይታኝ ራሳቸውን በአዎንታ እየነቀነቁ ቃሉን ፈርቼው እኮ ነው የኔ ልጅ። እና ሩቅ ነው? የስፍራውን ርቀት በአእምሮዬ ለመለካት ስሞክር ቆይቼ አዎ የዋዛ አይደለም እናቴ፣ ሩቅ ነው። ድንግጥ ያሉ መሰለኝ። አዎ ትንሽ ራቅ ይላል። አሁን ግን ለስልጠና አዲስ አበባ ናቸው። ሩቅ ነዋ የሚወስዷቸው። ለአፍታ ባሮጌ ነጠላቸው ጫፍ አፋቸውን ሸፍነው ቆዩና ለነገሩ የሀገር ዳሩም መሃል አይደል? ምን ቢርቅስ ርስት ነው። መልስ ልሰጣቸው ስሰናዳ ቀጠል አድርገው በመንገዳቸው የሚቀመስ ነገር ይሰጧቸው ይሆን ልጄ? ለዘማቾቹ ነው እንዴ? አዎ ይሰጧቸዋል እንጂ። ትኩር ብዬ አየኋቸው። አይኖቻቸው ውስጥ እንባ የሚዋኝ መሰለኝ። የጋሻዬን ጠባይ ታውቀው የለ? ረሃብ አይችልም። ገበያ እንኳ ስወጣ መንገድ የወጣ ሰው የሚገጥመውን አያውቅም እያልኩ የሚቀምሰው አኑሬለት ነው የምወጣው። እንዲህ ጭክን ብሎ ሲሄድ ደግሞ በመንገዱ ላይ ይርበዋል ብዬ ፈራው። ህመምተኛ እግሬን ለመደገፍ ከዘራ የጨበጥኩበት እጅ እንደ መንቀጥቀጥ አለብኝ። አይጨነቁ፣ አይርበውም። በቂ ምግብ እየተዘጋጀ ይቀርብላቸዋል። ይህንን ለእርሳቸው ልበል እንጂ እውነት በዚህ ቀውጢ ሁኔታ ውስጥ በቂ ምግብ ለጦሩ ተዘጋጅቶ ይሆናል ወይም ይዘጋጃል የሚለው ሐሳብ እኔንም የሚያረጋጋ አልነበረም። እውነትህን ነው? እውነቴን ነው። አይርበውም። ይህንን አያስቡ፣ አይጨነቁ። እሰይ አይራበው አሉና በዕድሜ የደከመ ቀጭን ሰውነታቸውን ጨበጥበጥ አድርገው ተቀመጡ። ይህ ሁኔታቸው ደግሞ ልቤ ውስጥ ሌላ ህመም ጨመረብኝ። አሮጊቷ የጓደኛዬ የጋሻዬ እናት ናቸው። ጋሻዬ ከ2 ቀን በፊት ነበር ለወረረችን ጎረቤት ሀገር ሶማሊያ ምላሽ ለመስጠት በእጩ ሚሊሻነት ከተመለመሉት ጋር ወደ መሃል ሀገር የሸኘ ነው። እኔን ደግሞ ይሄ የሰውነት ጉዳት በብዙ በድሎኝ ከዘማቾቹ ነጥሎ ከቤት አስቀርቶኛል። ጋሻዬ ለእናቱ ብቸኛ ልጅ የሆነ አብሮ አደጌ ነው። በአንድ ትምህርት ቤት እናስተምር ነበር። ቁመናውን ለተመለከተውና በጠይም ፊቱ ላይ የተሳለውን ኮስታራ ገጽታ ላስተዋለ መምህር ሳይሆን ቆፍጣና ወታደር እንደሚመስል ይናገራል። እኔና እርሱ ከወራት የዘለለ የዕድሜ ልዩነት ባይኖረንም ጎን ለጎን ለተመለከተን በዕድሜ የአባትና የልጅ ያክል አራርቆ ያስበናል። ጋሻዬ ስለ ሀገሩ ጉዳይ ዘወትር ተጨናቂ ነው። በልቡ የሚስላት ሀገሩና በዓይኑ የሚያያት ሀገሩ የተለያየ ቁመና ላይ በመኖራቸው ቁጭትና ንዴት ከጨዋታውና ከንግግሩ መሃል የማይጠፋ ተጨናቂ ሰው ነው። የሁለተኛ ደረጃ ተማሪ በነበርንበት ወቅት የዩኒቨርሲቲ ተማሪዎች በዘውድ አገዛዙ ላይ በተቃውሞ መነሳታቸውን ያደንቅና
ሐሳባቸውን ይቀበል ነበር። ዋነኛ ምክንያቱም በደሃዋ ኢትዮጵያ ላይ የወደቀው የጭቆና ቀንበር ሊሰበርለትና ተደፍቶ አፈርግጦ የሚያገኘውን ሁሉ ለባላባት እየገበረ መኖር ይበቃዋል የሚል ነበር። በዚህ ላይ የታህሳሱ ግርግር እየተባለ የሚታወቀውን 1983ቱን የመፈንቅለ መንግስት ሙከራ ዋና አንቀሳቃሽ የነበሩትን ወንድማማቾቹን ብርጋዴር ጄኔራል መንግስቱ ነዋይንና ገርማሜ ነዋይን እንደ አንድ የለውጥ መነሻ ምልክት አድርጎ ያስባቸዋል። በተለይ ደግሞ ገርማሜ ነዋይን እጅግ በጣም ይወደውና ያደንቀው ነበር። በእርግጥ በወቅቱ ሁለታችንም እድሜያችን ገና ሆኖ ስለ ወቅቱ ጉዳይ መረዳታችን በመጠኑ ነበር። ግን አንድ መሰረታዊ ፍላጎት ከሌሎች እኩል እንድንቆም አስችሎናል። ያም ነገር ለውጥ ነበር። እናም እነርሱ ቀደም ሲል ይዘውት ተነስተው ከጅምር የተቀጩበትን መነሻ ምክንያት በመቀበል በተማሪዎች እንቅስቃሴ ሕይወት አግኝቶ ጭቆና ከሀገሬው ላይ ይወገዳል ስንል በማመን ነገሮችን ማመዛዘን በጀመርንበት ዕድሜ የተማሪዎች እንቅስቃሴ ደጋፊ ሆነን። በተለይ ጋሻዬ አዲስ አበባ ዩኒቨርሲቲ ለከፍተኛ ትምህርት ሲገባ በለውጥ ፍላጎቱ ገፍቶ ሄዶ ከሩቅ ደጋፊነት እስከ ተሳታፊነት ደረሰ። በዚህም አንዳንድ ችግሮች ገጥመውታል። በኋላም በለውጥ እንቅስቃሴውም ሆነ በትምህርት ገፍቶ ሳይሄድ የእናቱ ጉዳይ እረፍት የሚነሳው ሆነ። እናቱ በሕመም የሚሰቃዩ በመሆናቸውና ለኑሮ በበቂ ሁኔታ የሚደግፋቸው ባለመኖሩ ጋሻዬ የጀመረውን ትምህርት አቋርጦ ወደዚህ በመመለስ ሥራ መፈለግ ጀመረ። እኔም በትምህርቱ ገፍቶ እንዲማር የምችለውን ያክል ለማሳመን ብሞክርም ሳይሳካልኝ ቀርቶ እኔ በማስተምርበት ትምህርት ቤት መምህር ሆኖ ተቀጠረ። የኔ ውጤት ለከፍተኛ የሚያስገባ ባለመሆኑ እዚሁ ቀርቼ አስተማሪ ሆኜ ነበር። በዚህ መሃል በ1966 ዓመተ ምህረት በየካቲት ወር አብዮቱ ፈነዳ። ጋሻዬ ምንም እንኳ የንጉሱን ሥርዓት ከሚቃወመው ቢሆንም ከእርሳቸው ከስልጣን መወገድ በኋላ የተተካውን የስልጣን ባለቤት የሆነው ደርግን ደጋፊ አልነበረም። ደርግ የተማሪውንም ሆነ የእውነተኛ ለውጥ ፈላጊዎችን ትግል ጠልፏል ባይ ነበር። እርሱ ንጉሱን ሲቃወም ጨርሶ ጭፍን ተቃዋሚ አልነበረም። ልክ ነው የሚለውን ተቀብሎ ተበላሽቷል የሚለውን ጎን በማመላከት ነው። እንዲያውም በአጽንኦት የሚናገረው ንጉሱ በወቅቱ ተራማጅ አስተሳሰብ ያላቸውን በዙሪያቸው የነበሩትን ሰዎች ሐሳብና ምክሮቻቸውን ጆሮ ሰጥተው ሰምተውና መርምረው ቢጠቀሙባቸው ኖሮ በኋላ በራሳቸውና በሰዎቻቸው ላይ የደረሰው አስከፊ ጥፋት ባልተፈጸመ ነበር ሲል ይደመጣል። እና የዘውድ ሥርዓቱን ገርስሶ የስልጣን ባለቤት የሆነውን አካል የሚተቸው የጊዜያዊ አስተዳደሩ ደርግ የስልጣን መንበሩን ከጨበጠ በኋላ በተፈጠሩት አንዳንድ ክስተቶች ምክንያት የተጀመሩ ሥራዎቻችን ወዲያ ተወርውረው በመቅረታቸውና ቆጠራችንን የጀመርነው ከዜሮ በመሆኑ አገራችን በብዙ እርምጃዎች ወደ ኋላ ተመልሳለች። ለውጥ ፈላጊው ሕዝብ የጠበቀውን እና እየሆነ ያለው ሁነትም ለየቅል ናቸው። ይህንን በአዲስ አስተሳሰብና አመራር በጊዜ ለማስተካከል ካልተሞከረ ኪሳራችን ከግምት በላይ ነው በማለት ነው።
ጊዜውም ስልጣን ለያዘው አካል ምቹ አልነበረም። በተለያየ አቅጣጫዎች ጎኑን ወግተው የያዙ ጉዳዮች ነበሩ። ማለቴ በሰሜኑ በኩል ጦርነትና በመሃል አገር ከሮ መጨረሻ ደረጃ የደረሰው የተለያዩ የፖለቲካ ድርጅቶች ሁኔታ ነበር። በዚህ መሃል ራሷን በበቂ ሁኔታ ስታደራጅ የቆየችው ሶማሊያ አገራችንን ለመውረር ድንበራችንን አልፋ ነበር። ለዚህም ምላሽ ሲባል በሚያዝያ ወር መሰለኝ፣ አዎ በሚያዝያ ወር ነው 1969 ዓመተ ምህረት የጊዜያዊ አስተዳደር ደርግ ሊቀመንበር ኮሎኔል መንግስቱ ኃይለ ማርያም በራዲዮና በቴሌቪዥን ብቅ ብለው አገርህ ተወራለችና ተነስ ታጠቅ ሲሉ ጥሪ ማቅረባቸውን ሰማን። አገር የመወረሯ ዜና ትንሽ ትልቅ ሳይል ሁሉንም አሸበረው፣ አስቆጣው። አቅም ያለው ብቻ ሳይሆን እንደኔ ያለው አቅመቢሱ ሁሉ የምልመላ ጣቢያውን አጨናነቀው። ጋሻዬም አንዱ ነበር። ስልጣን ላይ ባለው አካል የያዘውን ቅሬታ ሳያስቀድምና ደካማ እናቴ ምን ትሆናለች ለማን ተዋታለው ሳይል እጁ ላይ ያለውን የጠመኔ ዱቄት ሳያራግፍ ነበር ከምልመላ ጣቢያው የተገኘው። እኔም ቀናውበት እንጂ ተዋላልኩትም። ወጣትነቴ ሳያንሳንሰኝና ከልቤም ወኔ ሳይጎድለኝ ተፈጥሮ በሰጠችኝ የሰውነት ጉዳት ምክንያት ከእነርሱ ተነጥዬ ቀረው። አየህ ውሻ በቀደደው ጅብ ይገባል ሊሉት ነገር እኮ ነው የደረሰብን አለ ጋሻዬ። እጩ ሚኒሻነቱን አረጋግጦ ከጣቢያው ከወጣን በኋላ ወደ መንደራችን እየሄድን ሳለ። ይህንን ስትል ምን ለማለት ነው? ራሱን በቁጭት እየነቀነቀ ሶማሊያ ዋዛ አይደለችም። በንጉሱ ጊዜ ያንን የመሰለ ዱላ ከተመለሰች በኋላ ቀንና ሰዓት አስልታና ቆጥራ የውስጥ ድክመታችንን በመጠቀም እኮ ነው ለወረራ የተሰናዳችው። ራሴን በመስማማት ነቀነኩለት። እርሱም ቀጠል አድርጎ እኔ እንደተረዳሁት ጦሩ በብዙ ምክንያት ጎኑ የሳሳ ነበር። በቂ ዝግጅት ያለውና የተጠናከረ አይመስለኝም። እርሷም ደህና አድርጋ ሰልላን ነው ይህንን ጊዜ መረጠችው። እልህ፣ ቁጭትና መጠቃትን ላለመቀበል የሚታገል ስሜት በተደበላለቀበት ሁኔታ ራሱን ግራ ቀኝ ነቀነቀ። አንዳንዴ ቆም ብለን በጥሞና ማሰብ በሚሳኑን ጉዳዮች ክፍተቶቻችን ይሰፋሉ። በዚህ በሚሰፋውም ቀዳዳ እንኳ ከጥንቱ ለጠብ የሚመኙን ቀርተው ሌሎችም ደጃፋችሁን ተራምደን እንግባ ማለታቸው አይቀሬ ነው ስል እኔም ሐሳቤን ጣል አደረኩ። እግሯን ሳይጎረብጣት ተረጋግታ የምትቆምበት ስፍራ ከሰጠናትማ አንደኛችንን ሞት ነው የምንሞተው አለኝ። አልመለስኩለትም። ቀሪውንም መንገድ በዝምታ ገፍተን ከቤታችን አጥር ስንደርስ ወደ ውስጥ ሳንገባ ከደጅ ቁጭ ብለን ወጋችንን ቀጠልን። እኔ በውስጤ አብሰለስል የነበረው ከጋሻዬ ተነጥዬ ብቻዬን መቅረቴ ነበርና የቀድሞ ጨዋታ ወዳድነቴ ቀርቶ አልፎ አልፎ ከመናገር በቀር የጋሻዬን አፍ ብቻ ነበር የማደምጠው። አየህ ቸሩ፣ ከሶማሊያ ድፍረትና ድርጊት በላይ የሚያንገበግበው በእኛ ሰዎች የተሰራው ስህተት ነው። ይቅር የማያሰኝ ትልቅ ስህተት ተሰርቷል። የሀገርን ገመና ለሌሎች አጋልጧል። ምንነቱን ላንተ አስረዳሃለሁ፣ የምታውቀው ነው። የጦሩም የሲቪሉም ራሶች ተቆረጡ። ለነበሩን ስህተቶቻችን ችግሮች መፍትሄው ይህ አልነበረም። እንዲህ አይነቱ በስህተት የተሞላ እርምጃ ህዝቡን ወደ ባሰና መውጣት ወደማይችልበት ጥልቅ ገደል ውስጥ የሚከተው ነው። በዚህ ላይ በታየው ክፍተት ነው ጅብ ያለ ከልካይ ሰተት ብሎ ገብቶ አገርን ማተራመስ የጀመረው። በዝምታ ጥቂት ደቂቃዎች እንደሸኘን ከመሬት አንስቶ የያዛትን እርጥብ የባህር ዛፍ ቅጠል
ቀደም ሲል አይቷት እንደማያውቅ ሁሉ አተኩሮ እያየ መጪውን ክረምት ሸኝቼ መስከረም ሲጠባ አንዳንድ ጉዳዮችን አስቤ ነበር። ስለ ጉዳዩም ላማክርህ ሳስብ ነው ይሄ ጥሪ የመጣው። ቀና ብዬ አየሁት። ምን አስበህ ነበር ጋሻዬ? በትንሹ ፈገግ ብሎ አየኝ። እኔም የማወቅ ጉጉቴ ጨመረ። ምንድነው እሱ? አሁንም በዝምታና በፈገግታ ብቻ ይመለከተኝ ነበር። ይህንን ሁኔታውን ስመለከት አንዳች ጥርጣሬ ወደ አእምሮዬ ብቅ አለ። በጥርጣሬም እርግጠኛ ሆኜ ከሐረገወይን ጋር ጎጆ አስበናል እንዳትለኝ ብቻ። ራሱን በአዎንታ ነቀነቀ። አዎ አስቤ ነበር። ይህ ሐሳቤ እናቴንም ሐረግንም እኩል እንደሚያስደስታቸው አውቃለሁ። እኔም ከዚህ በላይ የምመኘው ነገር የለኝም። በሰማሁት ነገር ደስታም ሐዘንም እየተሰማኝ እና ምን አስበህ ነው ታዲያ መዝመት እፈልጋለሁ ስትል ከምልመላ የሄድከው? አይ ጥሩ ጎጆ ለማቆምም የምትጓጓው እኮ መጀመሪያ አገር ሲኖርህ ነው። በሌላ አገር በተወረሰ ርስት እንኳን ጎጆ ማቆሚያ ለእግርህ መቆሚያ የታገኝና። እሱስ ልክ ነህ። ይህንን ለሐረገወይን ነግረሃታል? በእጁ የያዛትን ቅጠል ከሁለት ቆርጦ ቁራጮቹን ግራና ቀኝ ጣላቸውና የጨነቀኝም ምን መሰለ፣ ይህንን ነግሬ ይሁን ሂድና በቸር ተመለስ እንደማሰኛት አለማወቄ ነው። መቼም ለእናቴ አንተ አለህ ብዬ የእሷን ታህል ብቻ አልተጨነኩም። አውቃለሁ ደካማ እናት ነው ያለችኝ። እርሷን ትቼ ርቄ ሄጄ ትምህርቴን ለመቀጠል ከብዶኝም ነው ከፍ ያለ ደረጃ ያደርሰኝ የነበረውን ትምህርት አቋርጬ በእንዲህ ሁኔታ ስኖር የምታየኝ። ቢሆንም ግን ይህ ይለያል። አገር ሆነችብኝና በእርሷ ላይ አስጨከነኝ። ፊቱን ከኔ አሸሸ። ሁኔታውን አይቼ ስሜቱ እንደተረበሸ ገባኝ። ስለ እርሳቸው ማሰብ የለብህም እኔ ያለው። እኔንም እንዲህ ወደ ኋላ ከሚቀሩት መሃል ያደረገኝ በዚህ ምክንያት ሳይሆን ይቀራል። አንተን በማጣታቸው መጎዳታቸው የማይቀር ቢሆንም ካጠገባቸው አልርቅም። ግን የሐረገወይንና ያንተ ጉዳይ ደግመ ብታስብበት መልካም ይመስለኛል። ጋሻዬ በሐሳቤ ላይ መናገር ሳይፈልግ ቀርቶ ስለ ትምህርት ቤቱ አነሳልኝ። የትምህርት ቤቱን ነገርም አደራ መምህር እስኪገኝላቸው እንዳይቸገሩ የምትችለውን ለማድረግ ሞክር። አንዱን አጥር እናጥብቅ ስንል አንዱን ክፍት እንዳንተው እንዲያው ነው እንጂ በዚህ ሁኔታ ትምህርቱም ሆነ ሌላው ነገር በነበረበት የሚቀጥል ይሆን ብለህ ነው? እንግዲህ ሁሉም ለይቶለት የሚሆነው እስኪሆን ድረስ የሚቻለውን መሞከር ነው። ቃል ሳላወጣ በምልክት ብቻ መስማማቴን ገለጽኩለት። ጊዜው ወደ ምሽት ቢገፋም ከዚያው መቀመጫችን ሳንነሳ አንዱን ወሬ አንስተን አንዱን እየጣልን ተቀምጠን ቀረን። በኋላም ምሽቱ አንደኛውን ሲገፋ ወደ ቤቴ ልሄድ ብዬ ጋሻዬን ልሰናበተው ስዘጋጅ ነበር። ሐረገወይን የጋሻዬ ለዘመቻ መዘጋጀት ወሬው ደርሷት እየተርገበገበች የመጣችው። ገና ከሩቅ ስናያት ከተቀመጥንበት ተነስተን ቆመን ጠበቅናት። ሁለታችንም ምን እንደምንላት ባለማወቃችን ይመስለኛል በፍርሃት እርስ በእርስ ተያየን። እርሷም ከርቀት እንዳየችን ምን አደረኩህ ጋሻዬ? ምን በድዬህ ነው? እናት አባት ሳጣ የእውነት ጋሻዬን አንተን አገኘሁ ብዬ ደስ ብሎኝ ሳልሰነብት ምኑን ነው የምታሰማኝ? ምን አጥፍታለች ብለው ነው ይህንን ለማድረግ የጨከንከው? ብዙ ነገር ተወያይተን ብዙ ነገር አቅደን ምን ስትል አሰብከው? እንደው ምን አደረግኩህ አንተዬ? የሐረገወይንን ሁኔታ ስመለከት ከኔ ውስጥ ይህ ነው የማልለው የሰውነት ክፍሌ እየተሰበረ ሲወድቅ ተሰማኝ። እኔ እንዲህ ከሆንኩ ጋሻዬስ እንዴት ሆኖ ይሆን?
የቱና የቱ የሰውነት ክፍሎቹ ውስጥ ለውስጥ ድቅቅ ብለውበት ይሆን? እኔ ይህንን ከራሴ ጋር ስነጋገር እነርሱ ያለ ገላጋይ ይጫጫሁ ነበር። እስኪ ረጋ በይ ሐረግ፣ መጀመሪያ ወደ ውስጥ እንግባና ተቀምጠን እናውራ። እንዲህ በደጅ ስንጫጫህ የሚሰማን የሚያየን ምን ይለናል? ለኔ ሳትጨነቅ ለሰሚ ትጨነቅ ጀመር። እንዲህ ነው የኛ ነገር ጋሻዬ፣ ንገረኝ፣ እንዲህ ነው ወይ? እርሱ ሊያባብላትና ተረጋግተው እንዲያወሩ ለማድረግ ሲታገል እኔ ትቻቸው ሄድኩ። አለያችሁ ስል ወደፊቴ ገሰገስኩ። እንባ ምኑ አስደስቶ ይታያል። እኔ ጋር ለሁለቱ ስምምነት የሚሆን መፍትሄ ከሌለ ምን አቆመኝ? ለእኔ ሐረገወይንም ጋሻዬም ልክ ነበሩና ማንን ተውላለው? ስለዚህም ሁለቱንም ከጀርባዬ ትቼ ፊቴን ብቻ እየተመለከትኩ ወደ ቤቴ ሄድኩና ቤተሰቦቼን ደህና መሻችሁ ሳልል ከአጥራችን ጥግ ከተሰራች ለብቻዬ ወደማድርባት ትንሽ ክፍል ደጃፍ ሄጄ ተቀመጥኩ። የተቀመጥኩበት ስፍራ ጨለማ ነበር። ምንም ነገር በግልጽ በማይታይበት ጨለማ ቁጭ ስል ድሮ ይከብደኝ የነበረው አሁን ግን ሰላም የሰጠኝ መሰለኝ። ብቻዬን ተቀምጬም ምን ያክል በውስጡ ያለው የሀገሩ ፍቅር ቢያይል ነው እንዲህ አይቶና ስለ እርሷ አውርቶ የማይጠግባትን እጮኛው ላይ ያስጨከነው። ያውም ጎጆ እንያዝ ሲል ከመከረ በኋላ ስል የጋሻዬን ልቡን ልመረምረው ሞከርኩ። ቀጥዬም እንደው እንዴት ሆነው በምን ሁኔታ ተለያይተው ይሆን? እውነት ሐረገወይን እሺ ብላ ተቀምጣ ስትል አድምጣ ልክ ብለሃል ጋሻዬ፣ ሁሉንም ነገር ከዘመቻ መልስ ይደርሳል፣ አንተም ከሰው ተነጥለህ አትቀርም ትለው ይሆን ስልም አሰብኩ። በቀጣዩ ቀን ጠዋት ትምህርት ቤት ግቢ ጋሻዬን ሳገኘው ፊቱን እንደከፋው በማየቴ ስለ ሐረገወይን ላለማንሳት ራሴን ሳስጠነቅቅ እርሱ ግን ጉሮሮው ላይ የተዘጋ በሚመስል ድምፅ እንግዲህ ቸሬ አንዴ በኔ ዕዳ ውስጥ ከትቻለሁና የሐረግንም ነገር አደራ እስክትረጋጋ ጥቂት ጊዜ ይፈጃልና ብቅ እያልክ አይዞሽ በልልኝ። አልተስማማችሁም? አይ መቼ በጅ ያለችና ያለ ሀገር ጎጆ የት ይቆማል? ተይ ከፍቶሽ አልሂድ፣ አንቺ በርትተሽ ደካማዋን እናቴን አበርችልኝ ብላትስ የምትሰማኝ ሆነች ብለህ ነው? ስንት መከራ አሳልፋ እዚህ ደረስኩ ባለች ጊዜ ይህ ሲገጥማት በእርሷም አይፈረድም እኮ ጓዴ። ፊቱን ይበልጡኑ ቅጭም አድርጎ አሻግሮ እያየ እንዴት ይፈረዳል ብለህ ነው? በእናትና አባቷ ሞት የፈረሰ ቤታቸውን ከኔ ጋር እሰራለሁ ባለችበት ጊዜ ይህ ሲመጣባት በእርሷማ ፍርድ የለም። ጥቂት እርምጃ ወደፊት ከሄድን በኋላ ዞር ብሎ እያየኝ በዚህ መሃል ያልጠበቅኩትን ነገር ነግራኝም እንቅልፍ የሚባል በአይኔ ሳይዞር ነው የነጋው። ምን ነው? ሌላ መጥፎ ዜና? ኧረ እሱስ መልካም ዜና ነበር። እኔ ደስታዋን አጨነገፍኩባት እንጂ። ንገረኝ እንጂ ታዲያ ምን ዳርዳር ትላለ? ምን እንግዳ ነገር መጣ ብዬ ተጨንቄ ጠየቅኩት። መጸነሷን ነገረችኝ። ክው ብዬ ደንግጬ ባለሁበት ቆሜ ቀረው። አትለኝም ጓዴ? ማታ ነው መሄዴ ቁርጥ መሆኑን ስታውቅ የነገረችኝ። ውስጤ አንዳች ነገር ጠረጠረና ሳመነታ ቆይቼ እንግዲያው ለብልሃቷ ይሆን ስል ጠየቅኩት። እርሱም ያለምንም ማመንታት ቁጣ በተቀላቀለበት ቃና ፈጥኖ መለሰልኝ። አይ አይደለም፣ ሐረግ እንዲህ አይነት ነገር አታውቅም። ነገሯ ሁሉ ፊት ለፊት ነው። ሳትነግረኝ የዘገየችውም እርግጠኛ እስክትሆን ድረስና ለመልካም ዜና የሚሆን ጥሩ ቀን ስትጠብቅ በመቆየቷ ነው። ግን ምን ታደርገዋለህ? እኔ ጥሩ ዜና ይዤ አልቆየዋትም። ከዚህ በላይ ምንም ልለው ባለመቻሌ
በዝምታ ቀሪውን መንገድ ተጓዝን። የዘማቾች መሰናበቻ ዕለትም ደረሰና ከሚሳፈሩበት ስፍራ ሆነን ጨርቃቸውን እየቀደዱ የሚያለቅሱ ደካማ እናቶችን እየተከተልኩ ላጽናና ስታገል ቆየው። በኋላም ለአንዱ ለመንደራችን ሰው አደራ ጠብቁልኝ ብዬ ከሚተራመሰው ዘማች መሃል የተቀላቀለውን ጋሻዬን ፍለጋ ግራና ቀኝ ስሮጥ አንድ የማውቀው ሰው አግኝቼ ያለበትን ስፍራ አመላክቶኝ ስሄድ ሐረገ ወይን የመንደሩ ሰው ምን ይለኛል ሳትልና ሐሜት ሳትፈራ አንገቱ ላይ ተጠምጥማ አምርራ ስታለቅስና እርሱም ከሰው መሃል አልቅሶ ላለመታየት ከራሱ ጋር ሲታገል ደረስኩ። እርሷን እንደምንም አላቀቄ በተራዬ አንገቱን ሳቅፈው ሞክሮኝ የማያውቅ እምባ ከየት መጣህ ሳልለው በዓይኔ ሞልቶ ፈሰሰ። በዚህ ሁኔታዬ ጋሻዬ አምርሮ ተቆጣ። ተወኝ እናንተዬ ልሂድበት፣ የሴቶቹ ሲሆን የወግ ነው። አንተ እንኳን ከነርሱ ትብስ ቸሬ። ይልቁንስ እንባችሁን ጥረጉና በድል ተመለስ በሉኝና ወደየቤታችሁ ሂዱልኝ። አይ ጋሻዬ፣ መቼ እኔ ያዘዝኩበት እምባ ሆነ ብለህ ነው? በሰው መፍረድ ከባድ መሆኑን ያወቅኩት አሁን ነው። በል ሂድ ወንድሜ፣ ስለ እነርሱ አትጨነቅ። እኔ ቆሜ እስከ ሄድኩ ድረስ ደግፌ አቆያለሁ። በድል ይመልሳችሁ። ለዚህ ንግግሬ አሜን ይበለኝ አይበለኝ ሳላዳምጠው ፊቴን አዙሬ ወደ ኋላዬ ተመለስኩና ከአፈሩ ላይ ቁጭ ብላ በእንባ የምትታጠበውን ሐረገ ወይንን ይዤ እናቱን አቆዩኝ ወዳልኳቸው ሰዎች ዘንድ ሄድን። ገና እኔና እርሷን ከሩቅ ሲመለከቱ ከእኔ ከደካማ እናቱ በላይ አገሬ ትበልጥብኛለች ብሎ ጨክኖብኝ ሄደ። ንገሩኝ እንጂ ጨክኖብኝ ሄደ ወይ? እንደው ማን አላት አላችሁ? እሰይ ጎጆ ይዞ ዓለሜን ሊያሳየኝ ነው፣ ዘር ሊተካልኝ ነው ስል ከና አንዱም እርሱ ትቶኝ ይሂድ። እናንተም አበጀ ስትሉ ሸኝታችሁት መጣችሁ። እንደምንም ወደ ቤት ይዘናቸው ሄደን እናም ከትናንቱ እስከ ዛሬ አንዳች ነገር ለራሳቸው ሳይቀምሱ ጋሻዬን በመንገድ ይርበው ይሆን ብለው እንዲህ ሲሆኑ ስመለከት ስሜታዊነት እየተናነቀኝ ሲመጣ ታወቀኝ። ይህን ከውስጤ የሚተናነቀኝን ስሜት ካለበት እንዳይወጣ ተጭኜ በሄዱበት ሁሉ እነርሱ በቂ ምግብ ያገኛሉ፣ ይልቁኑ እርሶ አሁን እህል ሊቀምሱ ይገባል። ዞር ብዬ ጋሻዬ ሊያስተምራት ያመጣትን ያክስቱን ልጅ በምልክት አናገርኳት። ሮጣ ሄዳ አዘጋጅታ ያቆየችውን ምግብ አምጥታ ከፊት ለፊታቸው አስቀመጠችው። የቀረበላቸውን ሊበሉ ቀርቶ ከአቀማመጣቸው እንኳ አልተንቀሳቀሱም። እንዲያውም ከፊታቸው የቀረበው ምንነቱንም የተመለከቱት አይመስለኝም። እናቴ እባኮትን ትንሽ ነገር ይብሉ፣ እኔም አደራዬን ብወጣ እርሶም በጤና ቢጠብቁት ምን አለ? እሺ ልጄ፣ አንተን ያላሳጣኝን ፈጣሪዬን አይክፋው፣ እበላለሁ። እንደምንም እጃቸውን ለምግቡ ሰደዱ። በዚህ ሁኔታ እርሳቸውን መንከባከብ የዘወትር ተግባሬ ሆኖ ቀጠለ። ዘማቾች በሙሉ ታጠቅ ጦር ሰፈር ገብተው ስልጠናቸውን ከወሰዱ በኋላ ወደ የጦር ግንባሩ መላካቸውንና ስለ ጦርነቱ ሁኔታ በራዲዮ መከታተላችንን ቀጠል። ስልጠናቸውን ከመጨረሳቸው በፊት ይመስለኛል ፎቶ ከደብዳቤ ጋር አያይዞ ለኔና ለሐረገ ወይን ላከልን። ቁመናው እንኳን የወታደር ልብስ ለብሶበት እንዲሁ ተፈጥሮ ያደለው ነውና በወታደር ልብሱ የተነሳው ፎቶ በጣም ደስ የሚል ነበር። ሌላው ይቅርና ሐረገ ወይን እንኳ ያንን ፎቶ ስትመለከት
ከወራት በኋላ ለመጀመሪያ ጊዜ ፈገግ ብላ የወታደር ልብስ ከእርሱ ውጪ ማንም ላይ እንዲህ አምሮ አይቼው አላውቅም አለችኝ ከልብ በመነጨ ስሜት። እኔም በጋሻዬ አደራ የተሰጡኝን እርሷንና እናቱን አይዟችሁ እያልኩ የጋሻዬ መጉደል ብዙ እንዳይሰማቸው ለማድረግ መታገሌን ቀጠልኩ። በዚህ መሃልም በጥሩ ትጥቅና ስንቅ ዝግጅት ጦርነቱን ከጀመረችው ሶማሊያ ጋር ባልተደራጀ ትጥቅና ስንቅ በወኔና በቁጣ የተሰለፈው ሰራዊት ምን ይገጥመው ይሆን እያልኩ ጨነቅ ነበር። እንደሚታወቀው ሶማሊያ በንጉሱ ጊዜ የደረሰባትን ሽንፈት ለመበቀልና የታላቋ ሶማሊያ የቁም ቅዠቷን ከዳር ለማድረስ ሰፊ ዝግጅት ስታደርግ በመቆየቷ ኢትዮጵያን ስትወር ትልቅ የሕይወትና የንብረት ኪሳራ አድርሳለች። ኢትዮጵያም ይህንን ጥቃት ለመመከት ከልጆቿ በቀር አለሁሽ የሚላት ባለመኖሩ እነርሱን ድረሱልኝ ስትል ተጣርታ ያለማመንታት በጀግንነት ምላሽ ሲሰጧት ከያሉበት ተጠራርተው ሄደዋል። እኔም ከሰው ኋላ ቀርቼ የጦርነቱን ወሬ ለመስማት ጆሮዬን ራዲዮ ላይ ተክዬ እውል ነበር። ጊዜውም ማንም ስለ ግል ጉዳዩ ለአፍታ እንኳ የሚጨነቅበት አልነበረም። እንደ ወትሮው በብዛት ስለ ንግዱ የሚያሰላ ነጋዴ፣ ስለ እርሻው የሚያስብ ገበሬ፣ ስለ ዕለት ሥራው የሚጨነቅ ወዛደር በስፍራው የለም። አብዛኛው ዘማች ሆኖ ነበር። እንዲያውም ብዙ የሥራ መስክ ገሚሱ ሠራተኛውን ለዘመቻ ልኮ የሚሠራውን ጠባቂ ነበር። የዘማች ቤተሰቦችም እንዲህ እንዳሁኑ ወሬ ቶሎ ቶሎ የሚገኝበት ጊዜ ባለመሆኑ በተባራሪ ተሰምቶ በሚነሳና በሚወድቀው ወሬ አብረው እየተነሱ ይወድቃሉ። ሁሉም ነገር ጭንቅና ጥድፊያ ላይ ነበር። ጊዜው እየገፋ በሄደ መጠን የጋሻዬ እናት ራሳቸውን ከሰውና ስለ ጦርነቱ ከሚወራው ወሬ እያሸሹ ብቻቸውን ውለው ማደርን መረጡ። ደህና ዋላችሁ ብዬ ስገባ በለሆሳስ እግዚአብሔር ይመስገን ሲሉ ከምሰማው ድምፃቸው በቀር ለንግግር ተቆጠቡ። እኔም የአካል ደህንነታቸውን ብቻ አይቼ ተመልሼ እወጣለሁ እንጂ ከውስጥ ለሚሰማቸው ነገር ምንም መፍትሄ የማልሰጥ ሆንኩ። የጋሻዬ ወሬ ለኔም ጠፍቶብኛልና ምን ስል አጽናንቼ ከህመማቸው ላሽላቸው እችላለሁ። አንድ ቀን ማለዳ ከደጃፍ ቁጭ ብዬ ከጄ የማይለየውን ራዲዮ እየነካካው ወሬ ስጠባበቅ ሐረገ ወይን አንገቷን አቀርቅራ ከዕድሜዋ ብዙ የገፋች መስላ ወደ ግቢው ስትገባ ተገናኘን። ብትሬን ደገፍ ብዬ ለሰላምታ ልነሳ ስል ከልክላኝ ካጠገቤ መታ ተቀመጠች። ፊቷን ለደቂቃዎች አስተውዬ ተመለከትኳት። ከጋሻዬ ሐሳብ ጋር የእርግዝናው አለመመቸት ተጨምሮበት ያ የማውቀው የሳቅና የውበት ምልክት የነበረ ፊቷ ገርጥቷል። ንቃቷ ትቷት ሄዶ ድክም ብላለች። አጠገቤ መታ ስትቀመጥም ከውስጧ በረጅሙ ያስወጣችው ትንፋሽ አካሏ ብቻ ሳይሆን መንፈሷም ጭምር መድከሙን ተናጋሪ ነበር። ምን ስል ወሬ እንደምጀምርላት ግራ ገብቶኝ በዝምታ እንደቆየን ብሄድ አገኘው ይሆን ስትል ድንገት ስትጠይቀኝ ቀልቤ በሙሉ በድንጋጤ ብትን ብሎ ቀና ብዬ አየኋት። ማንን? ጋሻዬን። የት ብለሽ? ደግሞስ ምን ልታደርጊ ነው እዛ ድረስ የምትሄጂው? እንጃ ቸሬ፣ በውስጤ አንዳች ፍርሃት ገብቶ
ደግሜ ማላየው እየመሰለኝ በስጋት ስታረስ ውዬ ነው የማድረው። እዚህ ተቀምጬ እንዲህ በጭንቀት ድቅቅ ከምል ለምን ይኖርበታል ከሚባለው ድረስ ሄጄ አይቼው አልመለስም። እንዳሰብኩት ሄጄ ባላገኘው እንኳን ለእርሱ ስል ክርትት ብዬ መመለሴ ለሚሰሙኝ ነገሮች ሁሉ ማስታገሻ ይሆነኛል ብዬ እኮ ነው። ተይ እንጂ አረጋወይን፣ የሄደ ሁሉ ይሞታል ያለሽ ማን ነው? ደግሞ የወታደር ማረፊያው እዚህ ነው አይባልም። በዚህ ቀውጢ ጊዜ የት ብለሽ ልታገኘው ነው? አሁን እዚህ ናቸው ሲባል በኋላ ሌላ ስፍራ ናቸው። የሄዱት እኮ ሰፊ ሀገር እንጂ አንድ መንደር ሊጠብቁ አይደለም። እና ይህ የማይሆን ሐሳብሽን ትተሽ በቸር እንዲመለስና ያሰባችሁትን ጎጆ እንድትሰሩ ወደ ፈጣሪ መለመን ነው የሚበጀው አልኳት። ንግግርና ሁኔታዋ መንፈሴን በሐዘን እየበረዘው በዓይኗ ግጥም ብሎ ሞልቶ ያለ ከልካይ መፍሰስ የጀመረን ባዋን በነጠላዋ ጫፍ እየጠራረገች ቆየችና የኛ ጎጆማ ቀረ እኮ ቸሬ፣ እኔ ከጅምሩ እድለቢስ አይደለሁ። የተመኘሁትና የጓጓሁለት ጎጆዬ ሳይሰራ ፈረሰ። አባቴ፣ እናቴ፣ እህቴ፣ ወንድሜ ያልኩት ጋሻዬ ያን ምሽት አትሄድብኝ ብዬ ከእግሩ ስር ወድቄ ብለምነው ተይ እንጂ አረግ፣ ትልቋን ጎጆአችንን ልትፈርስ እየቃጣች አንቺ ስለኛ ጎጆ ብቻ ትጨነቂያለሽ እኮ ነው ያለኝ። እርግጥ ነው አገር ከሌለ ሁሉ ነገርስ መች ይኖራል? ቢዳሩ ቢኳሉ በአገር ነው። ሰርግም ሞትም የሚያምረው አገር ሲኖር ነው። የኔው ዕድለቢስነት እያሳዘነኝ ነው እንጂ እርሱስ ምንም አላጠፋ። እንዲያውም ጀግና ነው። የራሱ ኑሮ ሳያጓጓው ደካማ እናቱን ትቶ የመሄዱ ሐሳብ ወደ ኋላ ሳይጎትተው ጭክን ብሎ ለሀገሬ ሲል በትልቁ አስቦ መሄዱ ጀግንነቱ ነው። እኔ ግን እንደርሱ አይደለሁም ቸሬ። ራስ ወዳድነቴና ፍርሃቴ የሚያጠቃኝ ሰው ነኝና ጋሻዬን መርቄ ሂድ ልለው አልችልም፣ ልጨክን አልችልም። በድጋሚ ስቅስቅ ብላ ማልቀስ ገባች። ምናልባት ከውስጧ የሚንቀለቀለው የናፍቆት የስጋትና ተስፋ የመቁረጥ እሳት መንታ ሆኖ በሚፈሰው እንባዋ ይበርድ ከሆነ ብዬ ተይ ልላት አልወደድኩም። እንዲሁ በዝምታ ከጎኗ ሆኜ ጠበቅኳት። ሲያልፍላትም የቀሉ አይኖቿን እየጠራረገች ቀና ብላ ማማ ዛሬስ አዳራቸው እንዴት ሆኖ ይሆን ስትል ጠየቀችኝ። ትናንት ካየሻቸው የተለወጠ ነገር የለም። እህል የሚቀምሱት ለነፍሳቸው መያዣ ያክል ነው። ንግግርም እምቢ እንዳሉ ናቸው። ለዚህ መድኃኒታቸው ምንና ማን እንደሆነ የሚታወቅ ነው። ግን ምን ማድረግ ይቻላል? ፈጣሪ ሁሉን ነገር በድል ቋጭቶ ለቤቱ ቢያበቃልን ከማለት በቀር። ለንግግሬ መልስ ሳትሰጠኝ በትካዜ የተሞላ የራስ ንቅናቄ ብቻ አሳይታኝ ተነስታ ወደ ውስጥ ገባች። ሐረገወይን ከጋሽዬ አለመኖር በተጨማሪ የመንደሩ ሰው ተቆጣጣሪ እናትና አባት የለኝም ብላ በወግ ሳትዳር አረገዘች የሚለው ሐሜት በምታልፍ በምታገድምበት ሁሉ እየተከተላት እንደ እሳት ይለበልባት ነበርና ይህንን ሸብሽታ ብዙም ከሰው መቀላቀል አትፈልግም። ጋሻዬ ከሄደ ከወራት በኋላም ወንድ ልጅ በሰላም ተገላገለች። ይህ በመሆኑም የጋሻዬን እናት ከሐዘናቸው ትንሽ እንዲበረቱ አስቻላቸው። እንግዲህ እንዲህ እንዲያ እያልን በተስፋና በስጋት በሁለት አቅጣጫ ተወጥረን እንደቆየን በ1970 ዓመተ ምህረት የካቲት ወር ውስጥ ጦርነቱ በኢትዮጵያ ድል አድራጊነት ተጠናቀቀ። ይህ ሁሉንም ከዳር እስከ ዳር በደስታና በተስፋ ያሰከረ ዜና ነበር። ከጦሩ ጋር የሚቀረው ቀርቶ በክብር የተሰናበተው ዘማች ወደየቦታው መመለስ ሲጀምርና ለአገራቸው በጀግንነት የተሰዉትን ለቤተሰቦቻቸው ማሳወቅ ሲጀመር የኔ ልብ ከወትሮው በተለየ ፍርሃት ውስጥ ወደቀ። ምክንያቱን ባላወቅኩት ሁኔታ ሰውነቴ ይጠራጠር ጀመር።
ልትበጠስ ቅንጣት በቀራት ተስፋ ላይ ሆነው ይጠብቁ የነበሩትን የጋሻዬን እናትና ጨቅላ ሕፃን ይዛ በተስፋ በሩን እያየች የምትጠብቀውን ሐረገወይንን እያሰብኩ ቀጥሎ የሚመጣውን በስጋት መጠበቅ ገባው። በመጨረሻም የማይቀረው ቀን መጥቶ ቁርጣችንን አወቅን። አብሮ አደግ ወንድሜና የሥራ ባልደረባዬ ጋሻዬ በቁጭት ለተንሰፈሰፈላት እናት አገሩ ከደካማ እናቱ በላይ ላዘነላት አገሩ የልቡን አድርሶ በጀግንነትና በክብር መሰዋቱ ተነገረ። እውነቱን ማወቃቸው የግድ ነውና ይህ የተነገራቸው እናቱ ለመርዶው እየዬ ብለው አላለቀሱም። በዓይኖቻቸውም አንዲት ዘለላ እንባ አላፈሰሱም። ዝም እንዳሉ ቀሩ። ዝም ብቻ። እኔ ግን አውቃለሁ ዓይኖቻቸው እንባ ብቻ ሳይሆን ወደ ውስጥ ደም አልቅሰዋል። በውስጣቸው ከልካይ ሳይኖራቸው እሪ ኡኡ ብለዋል። ያም በመሆኑ የጋሻዬን መርዶ ተከትላ የተበጠሰችውን የተስፋ ክራቸውን ተከትለው ጥቂት ሳይቆዩ አረፉ። እኔ ሳይቆዩ ማረፋቸውን ወደድኩት። ስቃያቸው በማብቃቱ ደግ ነው አልኩ። የሐረገወይን ሁኔታ መመልከቱ ከባድ ነበር። ከሄደበት መጥቶ እናት አባትና ባል ይሆነኛል ስትል ተስፋ አድርጋ ጠብቃ እንደሄደ ሲቀርባት ጨቅላ ልጁን ይዛ በሐዘን እርር አለች። አለኝ ስትል የተመካችበት ጋሻዋ ለሀገር ክብር ሲል ጋሻ ሆኖ መቅረቱ ክብር መሆኑን ብታውቅም የጓጓችለት ሕይወት አብሮ አፈር መልበሱን እያሰበች በሐዘን ስትለበለብ ኖረች። ጋሻዬ ለእርሷና ለልጁ ከስሙ በቀር የተወላቸው ነገር አልነበረም። በእርግጥ ሁላችንም እሱንና ሌሎች ከእርሱ ጋር የቀሩ ዘማቾችን ባሰብን ጊዜ ደስ እንሰኛለን። ምክንያቱም እነሱ ሕይወት ከፍለው ዳሩንና መሃሉን ባስከበሩልን ሀገር በነጻነት እየኖርን ልጆች ወልደን ከብደን የልጆቻችንን አበባዎች አይተናል። ግን ምን ያክሉ ይህንን ውለታቸውን እያሰበ በትነዋቸው የሄዱትን ቤተሰቦቻቸውን አይዟችሁ እያለ ጠይቋል። ለውለታቸውስ አንዲት ቀን በስማቸው ተሰይማ እንዘክራቸው ተብሏል? አልተባለም። ሌላው ይቅርና ስንቶቻችንን ይህ መቼና የት እንደሆነ የምናውቅ የደረሰብን የሰውና የንብረት ኪሳራ ምን ያህል እንደሆን አውቀን የምንቆጭ በጣም ጥቂቱ ነው የዚያን ጊዜውን ገጠመኝ የሚያውቀው። ይህ መሆኑ ደግሞ የበለጠ ልብ የሚሰብር ነው። ይህን ካሉኝ በኋላ ታሪክ ነጋሪ ጋሽ ቸሬ በሐዘኔታ ፈገግ ብለው ተመለከቱኝ። ሁኔታቸውም ጨርሻለሁ ማለታቸው እንደሆነ ገባኝና ወንበሩ ላይ ያለ እንቅስቃሴ ተቀምጬ ከምሰማበት ነቅነቅ አልኩ። ይህንን ታሪክ በአንድ ወቅት በአጋጣሚ ጀምረውልኝ ቁጭ ብለው እንዲነግሩኝ አደራ ባልኩት መሰረት ቀጠሮ ሳያረዝሙ ለዛሬ ጠርተው ነው ያጫወቱኝ። ጋሽ ቸሬ ከዘራቸውን ተደግፈው ከተቀመጡበት እየተነሱ እስኪ የምትኖር ከሆነ ሐረገወይንን ደህና ዋልሽ ብለናት እንምጣ፣ በዚያውም የጋሻዬን ፎቶ አሳይሻለሁ፣ እኔ ጋር የነበሩትን ሰብስቤ ለልጁ ስለሰጠሁት የቀረኝ የለም አሉኝ። ይህን ስሰማ በጉጉት ከወንበሬ ተነስቼ ቆምኩ። ሐረገወይን እዚህ አለች ማለቴ እርሳቸውም በቅርቡ አሉ እንዴ ስል አንዴ እርሷ አንዴ ደግሞ እርሳቸው እያልኩ ጠየቅኩ። አለች፣ ሌላ የት መሄጃ አላት ብለሽ ነው?
ልጁን እዚሁ ነው ያሳደገችው። ሌላ ባል ላግባ ሳትል ከታናሽ እህቶቿና ወንድሞቿ ጋር አብራ የእርሱ ማስታወሻ የሆናትን ልጁን ብቻዋን አሳደገችው። ጋሽ ቸሬን ተከትዬ ወደ ተባለው ቤት ሄድን። ቅርብ ነበርና በጥቂት እርምጃዎች ውስጥ ደርሰን የግቢውን በር አንኳኳን። ብዙም ሳንቆም አንዲት ሕፃን ልጅ ከፈተችልንና ወደ ግቢው ገባን። አረጋወይን የለችም እንዴ ሲሉ ጠየቋት። ከዘራቸውን አስቀድመው እየተራመዱ አለች፣ ትንሽ ገደም ብላ ነው። ምን ነው በደህናዋ? ሕፃኗ ጥያቄውን ባለመስማቷ ይመስለኛል መልስ ሳትሰጥ በቤቱ ጀርባ አልፋ ሄደች። ፊትና ኋላ ሆነን ግቢውን አቋርጠን ከቤቱ በራፍ ላይ ቆማል። በሩ በመጠኑ ገርበብ ብሏል። እርሳቸው እንደ ነገሩ አንኳኩተው ወደ ውስጥ ስንገባ ሳሎን ካለው ረጅም ሶፋ ላይ ጋደም ያሉ አንዲት ሴት ተመለከትኩ። እርሳቸውም የእኛን መግባት ሲመለከቱ ድንግጥ ብለው ከተኙበት ተነስተው ተቀመጡ። በዚህ ሰዓት ከየት ተገኘህ ቸሬ? ደግሞ ማንን ነው ያስከተልከው? ሲሉ ግራ መጋባታቸው በሚያሳውቅ ሁኔታ ጠየቁ። ጋሽ ቸሬ ለጥያቄያቸው መልስ ሳይሰጡ ሌላ እርሳቸውን ያሳሰባቸው የመሰለኝን ጥያቄ ሰነዘሩ። ምን ነው በደህናሽ ነው የተኛሽው? ልጆችን እኮ ከደጅ ሳገኛቸው ተኝታለች ብለውኝ ነው። ኧረ በደህናዬ ነው። አሁንማ አረጀሁ አይደል? ቁጭ ባልኩበት ማንቀላፋት ሆኗል የኔ ሙያ። ይህንን ብለው ፈገግ ሲሉ ዕድሜ እጅ ያላሰጠው የፈገግታቸው ውበት ተመልካቻቸውን የሚያስደነግጥ ነበር። ጋሽ ቸሬ ቀድመው ሌላ ጥያቄ ውስጥ ገብተው ባያስተዋውቁኝም የጋሻዬ ሐረገወይን እንደሆኑ አልተጠራጠርኩምና በዚያች ሽራፊ ጊዜ ውስጥ ወጣትነታቸውንና በዚያ ጊዜ ሊኖራቸው የሚችለውን ምትሃታዊ ውበት አሰብኩ። እውነትም ይቺ ሀገር የተለየ ምትሃት የሚሉት ነገርማ አላት። ስንቱ ነው ይህን የመሰለ ውበትን በትኖ የሚሄደው? የቤተሰቡ ሕይወት ሳያንበረክከው አገሬ ሲል እርሷን መርጦ የሚሞትላት ስልም ለራስ ያወራው መልሼም አገርን ከሚረግፍ ውበት ጋር ለማነጻጸር በመድፈሬ ሀፍረት ነገር ተሰማኝ። በደህናሽ ከሆነስ እንደፈቀደሽ በይ፣ እንግዳሽን አንቺን ልታገኝ ነው የመጣችው። ተነስተሽ እንዲያ በያት። እመቤት የድረሽልኝ። በምን ጉዳይ? ቁጭ በሉ በይን እንጂ በመጀመሪያ ቆመን ምኑን እንዘልቀዋለን? በድጋሚ ያ ልብን ለሁለት የሚከፍለውን ፈገግታቸውን አሳዩንና አንተ ነህ ግራ የምታጋባኝ እንጂ መቼ ወንበር ጠፋ የምንቀመጥበትን አሳይተውን ከፊት ለፊታችን ተቀመጡ። ጋሽ ቸሬ የሚያነክስ እግራቸውን ዘወትር እንደሚያደርጉት ዘርግተው ተቀመጡና እስኪ የጋሻዬን ፎቶ አምጭልኝ ሲሉ ጠየቁ። በዚህ ጊዜ ቀና ብዬ እትዬ ሐረገወይንን ተመለከትኳቸው። ከፊታቸው የነበረው ፈገግታ በቅጽበት ውስጥ ብን ብሎ ሲጠፋ አስተዋልኩ። በዚህ ሁኔታ እርሳቸውን ስመለከት ጥፋት እንደሰራን እንዲሰማኝ አደረገኝ። ዛሬስ እንዴት የሚያስታውሰው ተገኘ? ሲሉ ጠየቁ። እኔም በጥያቄያቸው ውስጥ ሌላ ተጨማሪ ነገሮችን አደመጥኩ። ታሪኩን አጫውቻት ነው። በዚያውም አንቺን ታግኝሽ ስል ነው የመጣ ነው። ጀግና ወዳለው በተለይ መዘንጋቱ ይቆረቁረኛል ስትለኝ ቁጭ ብዬ የጥንቱን አወራሁላት። እትዬ ሐረገወይን ፈገግ ብለው አዩኝ። ጀግና ትወጃለሽ? ድምፁን እንደምንም ጉልበት ሰጥቼ በደንብ እንጂ በተለይ እንዲህ ሳይወራላቸው የቀሩትን
ምንም ቃል ሳይናገሩ ተነስተው ወደ ሌላ ክፍል በመግባት የቆዩ ፎቶዎች የታጨቁበትን ዕድሜ የጠገበ አልበም ይዘው ተመለሱና ጥቂቶቹን መራርጠው እየሰጡኝ፣ እነዚህ ትንሽ ቀደም ይላሉ። ብዙዎቹ አዲስ አበባ ዩኒቨርሲቲ ትምህርት በጀመረ ጊዜ የተነሳቸው ናቸው። እነዚህ ደግሞ ከጦር ማሰልጠኛ ሰፈር ተመርቆ እንደወጣ ወደ ጦር ሜዳ ሊሄዱ ሲዘጋጁ ተነስቶ የላከልን ናቸው። ያው ያኔ እንደዛሬው ሁሉም ነገር ቀላል አልነበረምና የላከልኝ የደረሰኝ ከረጅም ጊዜ በኋላ ነው። ከእጃቸው ተቀብዬ የማያቸው ጥቁርና ነጭ ፎቶዎች በሙሉ በጥንቃቄ የተያዙ በመሆናቸው አንዳቸውም አልተጎሳቆሉም ነበር። ጋሻዬ የወታደር ልብስ ለብሶ ከተነሳቸው መሃል አንዱን ፎቶ አንስቼ ለረጅም ጊዜ በትኩረት ተመለከትኩት። በዚያውም ዕድሜውን ለመገመት ሞከርኩ። በእርግጠኝነት ለዘመቻ ሲሄድ ዕድሜው ከ30 አልበለጠም። በፎቶው ላይ የማየው ገጽታውም ደስ የሚል የቆፍጣና ወታደር ገጽታ ነበር። ፎቶዎቹን በእርጋታ ሰብስቤ መልሼ እያስቀመጥኩ የእትዬ ሀረገወይንን ፊት በትኩረት ለመመልከት ሞከርኩ። አንድ ፎቶ ላይ አይኖቻቸውን ተክለው ቀርተዋል። ምን እያሰቡ ይሆን? ምናልባት ከጋሻዬ ጋር የነበራቸውን ጊዜ እያሰቡ ይሆን? ወይስ በሞቱ ያጎደለባቸውን ነገር እያሰቡ ስል ከራሴ ጋር ጥያቄ ተመላለስኩ። በኋላም በረጅሙ ተንፍሰው የተበታተኑትን ፎቶዎች ሰብስበው እያስቀመጡ ይኸውልሽ የኔ ልጅ ጀግና ዕድሜ የለውም። ምክንያቱም ጀግና የሁሉም ነኝ ብሎ ስለሚያስብ የሁሉም የሆነውን የችግር ሰንኮፍ እነቅላለሁ ሲል ዕድሜው አጭር ሆኖ ነው የሚቀር። እናም ጋሻዬ ጀግና ነበርና ዕድሜው ባጭር ሆነ። ሌላው ይቅርና ልጁን እንኳ ለአንዲት ደቂቃ ማየት ያልታደለ ሰው ነበር። ታዲያ ይህንን ሁሉ ዋጋ ከፍሎ ከኔና ከቸሬ በቀር የሚያነሳው አስታዋሽ የለውም። እኔ ከተበተነ ቤቴ በላይ አንድም የማዝነው በዚያ ነው። ምንም ምላሽ አልነበረኝምና በዝምታ ስመለከታቸው ሁኔታዬን ተረዱት መሰል የወሬ ርዕሳቸውን ቀይረው አይ የኔ ነገር የጋሻዬ ወሬ ሲነሳ ቀልቤ ተበተነና ሻይ እንኳን አፍሉላቸው ማለት ይረሳኝ። አሁን ነው የሞትኩት። በሉ ቆዩኝ፣ መጣሁ። ፎቶዎቹን ሰብስበው እየተጣደፉ ወደ ጓዳ አልፈው ሄዱ። ከአንድ ሰዓት በኋላ ከእትዬ ሀረገወይን ቤት ከጋሽ ቸሬ ጋር ተያይዘን ወጣን። እኔም እነርሱን ፍለጋ ከሄድኩበትና ሩቅ ካልሆነችው ከተማ ወደ ባህር ዳር ሳይመሽ ለመመለስ ብዬ እርሳቸውን እዛው በር ላይ ተሰናበትኳቸውና መንገዴን ስጀምር ቅድም የጋሻዬ ጥቁርና ነጭ ፎቶ ላይ ያየሁት ምስልና የእትዬ ሀረገወይን የእርጅና ገጽታ ከዓይኔ ስር የተሳሉ እስኪመስለኝ ድረስ ገዝፈው እየታዩኝ መንገዴን በቅጡ ማየት አልቻልኩም ነበር። የካራማራ ግራሮች አዘጋጅ መቅደስ አብይ። በቀጣይ ክፍል እንደገና እስክንገናኝ ቸር ይግጠመን።